ጤና ይስጥልን ዘሪሁን። ጤና ይስጥልኝ መሳይ፣ እንደምን አለ? እንደምን ሰነበትክ? ለተመልካቾች ብቻ ሳይሆን ለኔም ጠፍተን የከረምከውና ዛሬ በብርሃነ ልደቱ ተገናኘን። እንኳን አደረሰ፣ እንኳን ደህና መጣህም። እንኳን ለብርሃነ ልደቱ አብሮ አደረሰን መሳይ። እንኳን አንተም ጠበቅከኝ። ያው በትዕግስት ከሚታገሉ ድንቅ ወዳጅ ነህ። ሆነስትሊ በጣፋም ጠያቂ ነህና ወደዚህ ሚዲያም ደግሞ ሁልጊዜ መምጣት ከሚያስደስቱኝ ነገሮች አንዱ ነው። ምክንያቱም ብታደርገው በተለይ ብቻህን የምትታገለው ነገር ቀላል አይደለም። ኦፍ ኮርስ ሚሊዮኖች ከጀርባ አሉ። ሚሊዮን ኢትዮጵያ ሕዝብ ይሰማሃል። ግን ደግሞ በብቻህ የምታደርገውን ጥረት በራስህ የምትታገለውን ትግል ደግሞ እንደ ወዳጅም ብቻም ሳይሆን እንደ አድማጭም ደግሞ ከሚያደንቁት ምነኝና ወደዚህ ድጋሚ መመለሱ ለኔ ይበልጥ ክብር ነው ብዬ አስባለሁና እንኳን አገኘው፣ እንኳን አደረሰ መሳይ። ዘሪሁን እንግዲህ ሁለታችንም በዓል መስለናል። እውነት ለመናገር ለብርሃነ ልደቱ ዛሬ በማግስቱ በዓሉ ካለፈ አንድ ቀን ላይ ነው የተገናኘነውና እንዴት ነው የበዓሉ ድባብ? መቼም ከሀገር ቤት ከወጣ ረጅም ጊዜ ነው። የአውደ ዓመት ሲደርስ መቼም የሚፈጥረው ሆድ መባባት አለ። ከሀገር ቤት መራቅ ምናልባት ለምደነውም ሊሆን ይችላል። አሁን ብዙም ስሜቱ ላይ ኖረን ይችላል። እኛ ያለንበት አካባቢ በተለይ ዋሽንግተን ዲሲ ብዙም ከኢትዮጵያ የተለዩ ነገሮች ስለሌሉ ብዙዎቹን ነገሮች ስለምናገኝ ናፍቆቱ ምንም በተወሰነ ደረጃ ላይታወቀን ይችላል። እናንተ ያላችሁበት ወደ ቴኔሲ አካባቢ ነው ያለው አንተና እንዴት ነው የዓመት በዓሉ ድባብ? እንደ ዋሽንግተን ዲሲና አካባቢ ይሆናል? የእሱን ያህል ድምቀት አይኖረውም። አንደኛ ከቁጥር አንጻር ቴኔሲ አነስተኛ የሚሆነው። እርግጥ ቤተክርስቲያን አለን። ቤተክርስቲያን ሳታሰልስ ሁልጊዜም ልጆቿን ለመሰብሰብ እንደዚሁ በዓላትን ለመዘከር ጥረት ታደርጋለች። ያንድ ነው። ደግሞ ቤተሰብ በየቤቱ የተቻለውን ጥረት ያደርጋል። እንደዚህ አይነት አውደ ዓመቶች በእርግጥ ከቤተሰብ ጋር ተሰብስበ በሀገር ሆነ ብታደርገው ደግሞ ባህሉም ድምቀቱም ላቅ ያለ ይመስለኛል። የትኛውም ስደተኛ በተለያየ ዓለም ሀገሮች የሚገኝ ኢትዮጵያዊ ይረዳዋል። መስቀል ይሁን ቁጣጣሽ ይሁን እንቁጣጣሽ ይሁን ወይም ገና ወይም ፋሲካ ከቤተሰብ ጋር ስታሳልፈው የበለጠ ሀገር ላይ ሲሆን ደግሞ የበለጠ ድምቀት ይሰማል። በተለይ ደግሞ በዚህ ወቅት በርካታ የኦርቶዶክስ እምነት ተከታዮች በተለይ በአርሲ በሚገደሉበት በሚሰደዱበት ወቅት ይሄ በዓል መከበሩ ያው የሚፈጥረው ደግሞ ጎዶሎ ጎን አለ። እነዚህ ሰዎች ዜጎች ምንም ጥፋት የሌለባቸው ክርስቲያን ብቻ በመሆናቸው የኦርቶዶክስ እምነት ተከታይ በመሆናቸው መንግስት ለደህንነታቸው ዋስትና ያልሰጣቸው ዜጎች በመሆናቸው በየጥሻው እንዲወድቁ ሆነዋል። እሱንም ስታስብ እንዲህ አይነት ዓመት በዓል ጎዶሎ ይሆንብሃል። እነሱን በማሰብ የእነሱን ስም ደጋግሞ በመጥራትና የዓለም አቀፍ ማህበረሰቡ ደግሞ በኢትዮጵያ ኦርቶዶክስ ክርስቲያኖች ላይ የሚደረገውን የተለየ በደል ደግሞ የምናሰማበት አይነት አጋጣሚ አድርገን ብንወስደው መልካም ይሆናል ብዬ አስባለሁ። መሳይ እንግዲህ ዘሪሁን የዘንድሮ የብርሃነ ልደቱን በዓል በተመለከተ በአጠቃላይ ከቅርብ ጊዜ ወዲህ ኢትዮጵያውያን አውደ ዓመቱን እንደ በፊቱ ሞልቶላቸው እንደው ለበዓሉ የሚሆኑ መሰረታዊ ነገሮችን አግኝተው እያከበሩ አይደለም። አብዛኛው በድህነት ውስጥ ነው ያለው። የአንድ እንቁላል ዋጋ 25 ብርና ከዛም በላይ በሆነበት አንድ በግ ለመግዛት የዓመት ደሞዝን አጠራቅመው ሁሉ ማትችልበት በሬ በቡድን በጋራ ለመግዛት ማይቻልበት ማይታሰብበት አንዳንዱ ድሮ ቀረ እስከ ማለት የሚደርሱበት ዘመን ላይ እንገኛለን እና አንዳንዱ ዝም ብሎ እንደ ማንኛውም አዘቦት ቀን ነው ያሳለፈውና ኢትዮጵያውያን ከመጣባቸው ድህነት አንፃር እውነት በዓሉ ደማቅ ነው ብሎ ለማለት የሚያስቸግር ነው። የአዲስ አበባ አስተዳደር በራሱ ልክ እንደ ስኬት አድርጎ ከ600 ሺህ በላይ ለሚሆኑ የአዲስ አበባ ነዋሪዎች የአውደ ዓመት የተለያዩ ስጦታዎች ተሰጠ በሚል ስንዴ፣ እንደዚሁ ዘይት፣ ለአንዳንዶቹ እንቁላልና ዶሮ የሰጡበት ሁኔታ 600 ሺህ እንግዲህ በቁጥር የተገለጹ ናቸው። ምን ያህል የአዲስ አበባ ሕዝብ እውነት በዓሉን ለማክበር የሚያስችል አቅም አለው የሚለውም ነገር ይነሳል እና እንደው ከኢኮኖሚ አቅም አንጻር በዓላት እየተቀዛቀዙ አልመጡም፣ እየተዳከሙ እንዲህ አይነት ስሜት ሁላችንም ዘንድ እየመጣ ነው። በትክክል እንግዲህ አውደ ዓመት በእኛ ሀገር ውስጥ ትልቅ ክብር የሚሰጠው ነው። እንኳን እንዲህ አይነት የክርስቶስ ልደት እና ትንሣኤው ይቅርና የተለያዩ አነስተኛ የሚባሉ ጥሪዎች ይሁን እንደ ሰርግ ይሁን እንደ ምላሽ ይሁን ክብር የሚሰጣቸው ናቸው። ምክንያቱም ከባህላችን ሰዎች የሚሰባሰቡበት፣ ደስታቸውን በጋራ የሚካፈሉበት፣ ቀጣዩን ትልማቸውን ደግሞ የሚያወጉበት አጋጣሚም ስለሆነ ማህበራዊነትን ስለሚፈጥር አንድነትን ስለሚፈጥር ኢትዮጵያውያን ለእንዲህ አይነት በዓላት
ልዩ ትኩረት ይሰጣሉ። ነገር ግን ቀደም ሲል በጠቀስከው በተለይ የኢኮኖሚ ጉዳይ በአሁኑ ሰዓት እና እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ክርስቲያን ላይ የሚደረገው አፈናና ግድያ መባባሱ እንዲህ አይነት የመሰባሰቢያ መድረኮችን ወይም ደግሞ የደስታ መግለጫ የሆኑ በዓላቶቻችንን እያደበዘዛቸው መጥቷል። ከኢኮኖሚው ብንነሳ በተለይ የአብይ መንግስት ከመጣ ይሄ ነገር ኢህአዴግ ቀድሞ የነበረው ኢህአዴግ በነበረበት ጊዜ የኢኮኖሚ ጉዳይ ስትራግል ላይ የነበረ ነው። በተለይ የዋጋ ንረት መንግስት ራሱ ሊቆጣጠራቸው ከሚችላቸው በላይ በእርግጥ አብዛኛውን ግሽበት የሚፈጥረው የመንግስት ያልተሰላ የኢኮኖሚ እንቅስቃሴ ነው። በተለይ ደግሞ በአብይ ጊዜ የሚደረጉ ፕሮጀክቶች በአብዛኛው ምናልባትም በአዲስ አበባ ላይ የሚደረጉ ፕሮጀክቶች መቶ በመቶ በሚባል ደረጃ በብድር ላይ የተወሰኑ ናቸው። አይደር ከሀገር ውስጥ ከባንኮች ወይም ደግሞ ከውጭ የልማት ድርጅቶች የምንበድራቸው ለምሳሌ ከዓለም አቀፍ ባንክ፣ ከአይኤምኤፍ ከመሳሰሉት እንደዚሁም ከአውሮፓ ህብረት የምንበደራቸው እንዲሁም አሁን የአረብ ኤምሬትን ጨምሮ መውሰድ ጀምረናል። እንግዲህ ቀላል የምትለው ቢሊየን ዶላርስ አይደለም በዛች ከተማ ውስጥ በተለይ የሚፈሰው አብዛኛው ነገር በብልጭልጭ ላይ የሚፈስ ነው። ይህ ደግሞ በራሱ ተጽዕኖ ያሳድራል። በከተማው ላይ ያለውን የገቢ መመጣጠን በጣም እያራራቀ ይመጣል። ጥቂት ባለሀብቶች የበለጠ እየበለጸጉ ቀድሞ ደግሞ መካከለኛ ላይ የሚገኙና ትንሽ እንደው የሚንቀሳቀሱ የሚባሉ ዜጎች ደግሞ ወደ ድህነት አረንቋ እየወረዱ ይገኛሉ። እነዚህ እንግዲህ ተደማምረው የኑሮ ውድነቱን በጣም አባብሶታል። በተለይ ደግሞ በከተማ ውስጥ ዜጎች ሱፍ ለብሰው የሚራቡበት ወይም ደግሞ ወደ ስራቸው ለመሄድ ቁርስ ወይም ምሳ የማያገኙበት ሁሉ አጋጣሚ ሆኗል። ምክንያቱም አብዛኛው ወጪዎቻቸው ወይ ለቤት ኪራይ ይሆናል። አንዳንድ ስታቲስቲኮችን ስንመለከት በአጠቃላይ ከ80% በላይ ለቤት ኪራይ የሚከፍሉ ዜጎች አሉ። ይህ ማለት ወይ ቁርስ ወይ ምሳ ወይም ሁለቱንም ላይበሉ ይችላሉ ማለት ነው። ቤት ኪራይ ለመክፈል ብቻ ከስራ ወደ ቤት የሚመላለሱ ዜጎች አሉ። እንግዲህ እነዚህን ጉዳዮች ስንጨምራቸው አውደ ዓመት እንዳይመስል እያደረገው ነው ኢትዮጵያ። የአውደ ዓመት ትልቅ ነገር ነው፣ ቅድም ገልጸነዋል። ዜጎች የሚሰበሰቡበት ነው፣ ተስፋ የሚያዩበት ህብረት አንድነትን መግለጫቸው የሆኑ አውደ ዓመቶች በዚህ የኑሮ ውድነቱ ምክንያት ሰዎች እየተቀዛቀዙ እንደዚሁ አነስተኛ ጥቂት የቤተሰብ አባላት ብቻ የሚገናኙበት እየሆነ መሆኑን ነው የምንገነዘበው። ምሳሌ ዘሪሁን እንግዲህ ከተገናኘን አይቀር ያው በዋናነት አንተ ከኢኮኖሚ ጋር በተያያዘ ሰፊ ትንታኔዎችን በማቅረብ ነው የምትታወቀው። ያው በሰብአዊ መብትም በጋዜጠኝነቱም ውስጥ ያው የራስን አሻራ ብታሳርፍም ግን ኢኮኖሚው ላይ ብዙ ነገሮችን ትመለከታለህ። እስቲ የኢትዮጵያን ኢኮኖሚ ከአብይ አህመድ አንጻር እንመልከተው። አንዳንድ ጊዜ ያው ስርዓቱን ስለምናወግዝ ስርዓቱን ስለምንቃወም ብቻ ተደርጎም እንዲታይ አያስፈልግም። የኢኮኖሚ ጉዳይ የቁጥር ጉዳይ ነው። የትኛውም ፖለቲካ ቢጨመርበት የትኛውም ነገር ቢሆን መሬት ላይ ያለውን ነገር የሚፍቀው ወይም ደግሞ የሚቀይረው አይደለም። ለማንኛውም እንዴት ታየዋለህ? ኢትዮጵያ ምን ላይ ነው ያለችው? ምን ሰማው ነገር ሁሉ ነገ ከነገ ወዲያ የበለጠ ጥቁር ደመና ይዞባት የሚመጣ እንደሆነ የሚያሳዩ ናቸው። እንዴት እያየው ነው? የኢትዮጵያ ኢኮኖሚ ከየት ወዴት እየሄደ ነው? ምንም ጥያቄ የለውም። በአጭሩ ለማስቀመጥ የኢትዮጵያ ኢኮኖሚ ከድጡ ወደ ማጡ፣ ዜጎች ከረሃብ ወደ ችጋር እየሄዱበት ያለበት ሁኔታ እና ወደ ከፋ ጉስቁስልና ዜጎችን እየመራ ያለ ኢኮኖሚ ነው። እንግዲህ መነሻዎቹ ብዙ ናቸው። የመጀመሪያውን ስንመለከት ኢኮኖሚ ፕላኒንግ የሚባል ወይም ደግሞ የኢኮኖሚ እቅድ የሚባል ነገር በአብይ አስተዳደር ውስጥ አሰባ። ጠቅላይ ሚኒስትሩ በተለያዩ አጋጣሚዎች የሚያወሯቸውን ለምሳሌ አሁን ከአዲስ አበባ ዩኒቨርሲቲ ምሁራን ጋር የ75ኛውን የበዓል በሚያከብርበት ጊዜ ምናልባት ተከታትለው ሊሆን ይችላል የሚያወሯቸውን እንዲሁም በተለያየ ጋዜጣዊ መግለጫ ላይ የሚጻፉ ነገሮችን ከተመለከት ፕላን ወይም እቅድ የለው። ለምሳሌ አንድ ሀገር የሚመራበት የራሱ የኢኮኖሚ ፍልስፍናዎች አሉት። እነዛ ፍልስፍናዎች ደግሞ ለማስፈጸም የጊዜ ሰሌዳዎች እና የሞኔታሪ ፖሊሲ ሆነ ፊስካል ፖሊሲ እነሱን በአግባቡ ቀምሮ ተወሰኑ አመታቶች ውስጥ ያስቀምጣል። ለምሳሌ እንዲህ አይነት ትልልቅ ፕሮጀክቶች በዚህ አመት ውስጥ መፈጸም አለባቸው። እንዲህ አይነት መሰረታዊ
ልማቶች በዚህ ዓመት መከናወን አለባቸው የሚሉ ፕሮጀክቶች አብይ ይሄ እንዳይ ነገሮች አይተው ከሆነ አብዛኛው ጀማሪ ሰባኪ የሚሰብካቸው ትልሞች ነው የሚመስሉት። ምሳሌ አሁን በቅርብ ራሱ ከሙራን ጋር ሲያወራ ሰምተው ከሆነ ኢትዮጵያ በ30 ወይም ኢትዮጵያ በ50 በ20 ወይም ኢትዮጵያ በ27 ከዓለም አንደኛ ትሆናለች። ኢትዮጵያ በ2030 ከዚህ በፊትም ብሎት ነበረ። ኢትዮጵያ ከዓለም አቀፍ ማህበረሰብ ውስጥ ትልቅ ከሚባሉ ሀገሮች አንድ ተርታ ትመደባለች። ይሄ በኢኮኖሚ ትርጉም የለውም። ምናልባት ዘሪሁን ለተመልካቾችም ግልጽ እንዲሆን አብይ ከተናገረው አሁን የጠቀስከውን የተናገረበትን ቦታ እስቲ እንስማውና መልሰን ውይይት እናደርግበታለን። እንደ መንግስት በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ በስንዴ ራሳችን መቻል ብቻ ሳይሆን እርዳታ አያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዳም በሌላም ያለ ሬቲንግ በጣም ባጭር ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ኃያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት። ኢትዮጵያ ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም። በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ የኢትዮጵያ ትልም ነው። ይሄ የአብይ አህመድ ቅዠት ነው። እንግዲህ ቀደም ሲል ያልከው እቅድ ፕላን የሚባሉ ነገሮች አሉ። በአንድ ኢኮኖሚ ዝም ብለህ በአቦሰጥ ወይም ደግሞ ዝም ብለህ በደመነፍስ የምትሰራው አይደለምና እቅድ ምናምን የሚባል የለም። እንደውም እኔ እዛ መድረኩ ላይ የፈጠረው እዛው የመጣለትን የሚናገር አፉ መከፈቱን እንጂ ምን እንደሚናገር እንኳን በትክክል ሳይቆጣጠር ዝም ብሎ የሚለቅ አይነት ሰው ሆኖ ነው የታየኝ። ምክንያቱም የሚናገራቸው ነገሮች በሙሉ በእቅድ የተመሰረቱ አይደለም፣ በጥናት የተመሰረቱ አይደለም። ዝም ብሎ ጭንቅላት ውስጥ የሚመላለሱ ምኞቶችና ቅዠቶችን የተናገረ እንደሆነ ነው እንደው ዝም ብለን ስንረዳው። እንደ ኢኮኖሚ ባለሙያ ግን እንዲህ አይነት ነገሮች ምንድን ናቸው? ቅዠት ነው። ጥሩ እንደውም ቋንቋውን አመጣዋል። ቅዠትና የኢኮኖሚ እቅድ አራምባና ቆቦ ናቸው፣ አይገናኙም። አሁን ከሱ እንጀምር። ምሳሌ ኢትዮጵያ በ2030 ለበለስ የወሰደውን ከ5 ዓመት በኋላ በአፍሪካ ኢኮኖሚ ልማት ትልቁ ራዕይ ካላቸው ሀገሯ አንዷ ትሆናለች። እንግዲህ ከዚህ በፊት ደግሞ አንደኛ ያለውን አጥፎት ነው። ኦኬ እንውሰደው። ከዛ ይሄን ለማሳካት ይላል። ኦኬ ጥሩ ነው ብለን እንውሰደው። ይሄን ለማሳካት ትልሞች ይላል። ትልሞቹ ላይ ሲሄድ ማንም የማይነቀንቀው የሀገር ሉዓላዊነትን የሚያስመሰክር ፓስፖርት መያዝ ይላል። የኢኮኖሚ እድገት ለማምጣት ወይም ደግሞ የተዋጣለት የኢኮኖሚ ስርዓትን በመፍጠር በአፍሪካ ቀዳሚ ለመሆን ፓስፖርት መያዝ ነው ትልምህ የሚሆነው ወይስ? ኦኬ ፓስፖርቱ ራሱ መያዝ እኮ ሌላ ጉዳዮች አሉ። በምንድነው ጠንካራ ፓስፖርት የምትፈጥረው? ኢኮኖሚው ጠንካራ ሲሆን፣ ፖለቲካ አስተዳደር ጠንካራ ስትሆን፣ ሞር ዲሞክራቲክ ስትሆን፣ ሁሉን አሳታፊ የሆነ አገር ወይም የፖለቲካ ስርዓት ስትፈጥር ነው። አሁን ተመልከተ የመለሰልህ ከአፍሪካ ጠንካራ የሆነ ኦኬ ኢኮኖሚ ብለን እናስተካክልለትና ኢኮኖሚን በለው እንፈጥራለን። በጣም ጥሩ። ትልሙስ ምንድነው? ሉዓላዊነት የሚከበርበት ሰብአዊነት የሚከበርበት ፓስፖርት መያዝ ይላል።
this is ራሱ አብዶ የሚያሳብድህም ይሄ ነው። የሚያሳብድህ ደግሞ የሀገር መሪ መሆኑ ነው። ይሄ ነው ከኢትዮጵያ ባለው ከኢኮኖሚ ፍልስፍናዎች ጋር በጣም የተፋታ አይነት ሰው ቢኖር አብይ ነው። ለኛ የሚያወራውም ነገር የሚያቃለለም ጀስት እንዳልከው አይሞሩ ላይ የሚመላለሱ ነገሮች አረፍተ ነገር ብቻ ሰርተው ስለወጡ ሐሳብ የሚሰጡ ወይም ትርጉም የሚሰጡ ይመስለዋል። ምክንያቱም ይሄ ደግሞ ከፓወር የሚመነጭ ከስልጣን የሚመነጭ ዕውቀት ነው። እሱ ደግሞ አደገኛ ሶ ይሄን አፍታተን ስናየው ኦኬ ኢትዮጵያ በአፍሪካ ኦኬ አንደኛ በኢኮኖሚ እድገትም ልንል እንችላለን። ችግር የለውም እሱም ቅጀትም ቢሆን ምክንያቱም ሌሎች ሀገሮችም እጃቸውን አጣጥፈው አይጠብቁም። ግን ኦኬ መልካም ነው ብለን ግን ምንድናቸው የምናደርጋቸው ነው? አሁን ኢኮኖሚ ዝም ብሎ ቅጀት አይደለም፣ የሚለካ ነው። ኢቫሉዌት ይደረጋል ማለት ሜጀር ይደረጋል፣ ይለካል፣ ኢቫሉዌት ይደረጋል፣ ይገመገማል። መገምገሚያዎቹ ምንድናቸው? እንዴት ነው ሜጀር የሚደረገው? ምሳሌ አገሪቷ ያላት ኢኮኖሚ አሁን ሪሶርስ ምንድነው? ያላት ሀብት ምንድነው? የሰው ኃይል ነው? የመበደር አቅም ነው? ወይም ደግሞ ከውጭ ሀገር የሚገባ ኢንቨስትመንት ነው? ፎሬን ዳይሬክት ኢንቨስትመንት ነው? ወይም ደግሞ የሀገር ውስጥ ባለሀብቶች ተሳትፎ ነው? ወይም ደግሞ እያደጉ ያሉ ኢንዱስትሪዎች ናቸው? ወይም ደግሞ ግብርናው ነው? ወይም ደግሞ የአገልግሎት ዘርፉ ነው? ወይም ሰርቪስ ሴክተሩ ነው? ወይም ደግሞ ፋይናንሻል ሴክተሩ ነው? እነዚህ ሴክተሮች ጋር ትሄዳል። አቅማቸው ምንድነው? ሪሶርሳቸው ምንድነው? ያንን ትልምህን ወይም ደግሞ እሱ በቅጀት ያስቀመጠውን እንኳን ለማሳካት ከአፍሪካ አንደኛ ከዓለምም አንደኛ ብለህ ማስቀመጥ ትችላለህ። ግን እነሱን ለማስካካት የሚያስችል ምንድናቸው ፕሮጀክቱ ፓስፖርት መያዝ አይደለም። ተመልከተው እሱ ከአፍሪካ አንደኛ ለመሆን ያለው ምንድነው? እሱን ለማሳካት ጠንካራ የሆነ ፓስፖርት ያስፈልገናል። አሜን how illogical even logically ካሰብከው እንዴት አርጎ ነው? ምናልባት በቃላቶቹ መሃል ያለው ልዩነት ያውቃል ወይ ዘሪውን? ይሄ ህልም፣ ራዕይ፣ ግብ፣ ተልእኮ እንደነዚህ አይነት ቃላቶቹን ራሱ በአግባቡ የመረዳት አቅም አለው? እንዲሁ እዛ ላይም ራሱ ጥያቄ የሚነሳበት ሰው ነው። ያ ቀደም ያልከው አሁን እንግዲህ ትልም አይደለም የሚሆነው በመጀመሪያ ደረጃ። ምክንያቱም እቅድ አለ፣ ራዕይ አለ። ኦፍ ኮርስ ራዕዩ ግን የሚሳካው በሌላ ራዕይ አይደለም። ቅጀት በሌላ ቅጀት አይደለም የምታሳየው ነው። ያንን ቅጀት ኦኬ ቅጀትን ይበለው ወይም ቅጀቱን ወደ ህልም የሚቀይሩልህ የተለያዩ ትሮች ልትጠቀም ትችላለህ። ኦኬ ቅጀቱን እንወሰድለት እንዳለ ቅጀቱን እንኳን እውነት ለማድረግ የሚያስችሉ የሚጨበጡ የሚዳሰሱ እቅዶችን ነው የምታመጣው እንጂ ለራዕዩ ሌላ ራዕይ አይደለም። ተመልከተው፣ ለቅጀቱ ሌላ ቅጀት ነው ያመጣው። ኢትዮጵያ ያን ከአፍሪካ አንደኛ እናደርጋታለን፣ ይሄን ለማሳካት ደግሞ የምንጠቀመው ብሎ ሌላ ትልም ነው። ራሱ ቋንቋውን እንኳን ከተመለከተው ማለት ነው። ሶ ኢኮኖሚክስ እንኳን የማይረዳው ኢቭን የአማርኛ መዝገበ ቃላት እንኳን በትክክለኛው ሊፈቷቸው የሚችሉ አረፍተ ነገሮችን አይደለም። ጀስት እዚህ ጋር የሚንኳኩበት የቃላት ኳኳቴዎች አሉ። እነሱ እንደመጡለት ተሰካክቶ ስለመጡለት ብቻ ይለቃቸዋል። ከዚህ በፊትም ተመልክተዋል። ሰውየው ምንም ማሰብ እንደማይችል በብዙ መልኩ የምታየው አሁን ምሳሌዎች ካመጣ አንድ ጊዜ ምንድነው ኦኬ ኢኮኖሚ የኢትዮጵያ የኢኮኖሚክ ሳይንስ የእጥረት ነው አለ። የእጥረት ሳይንስ ነው። እኛ ግን የእጥረት አይደለም ማለት የተትረፈረፈ ኢኮኖሚ ነው የሚለው ሪሶርሳችን የተትረፈረፈ ሀብታችን የተትረፈረፈማ ከሆነ ኢኮኖሚክስ የሚባለው ወይም ደግሞ ምጣኔ የሚባለው ሳይንስ ባልኖረ ነበር። ዝም ብለህ ያገኘኸው ኪስ ላይ ያለውን እየበተንክ የምትገዛ ከሆነ በቂ ሪሶርስ ካለ ሄደህ ወርቁንም ከመንገድ ላይ አፍሰህ የምትሄድ ከሆነ ገንዘቡንም ከዛፍ ላይ የሸመጠጥክ የምትሄድ ከሆነ ኢኮኖሚክስ ለምን ያስፈልጋል? ውሃውም እንደ ልብ መንገድ ላይ ፈሶ የሚገኝ ከሆነ ንጹህ ውሃ ማለቴ ነው ምንም ሳትሳቀቅ የምትጠጣው ከሆነ ምግቡ ምንም ሳትሰራ መንገድ ላይ አፍሰኸው የምትሄድ ከሆነ ኢኮኖሚክስ ለምን ያስፈልጋል? የተትረፈረፈ ነገር ስለሌለ ነው። ተመልከት፣ ኮንሴፕቱን እንኳን አይረዳው። ጽንሰ ሐሳቡ ምንድነው? እሱ ኦኬ ኢኮኖሚክ ሳይንስ የእጥረት ነው። እኛ ግን
የኢትዮጵያ ኢኮኖሚ ግን የእጥረት አይደለም የተትረፈረፈ ነው ይላል። ኢትዮጵያ ሊሚትድ ሪሶርስ ነው ያላት። በሰው ኃይል ይሁን በፋይናንስ ይሁን እንኳን ኢትዮጵያ አሜሪካም ሌላውም አደጉ የሚባል አገር ቢሆን ሪሶርሱ በጣም እጅግ የተወሰነ ነው። ያንን ደግሞ እንዴት እንጠቀምበት ነው። በቅዠት ሳይሆን ፕላን ያስፈልጉታል። ስለዚህ ወደ ፕላኑ ስንመጣ ይሄ ሰው የሚያወራው ቅዠት ነው። ይሄን ደግሞ ቅዠቱን የሚያሳካው ደግሞ በሌላ ቅዠት ነው። ይሄንን እንግዲህ ተመልካቾች ደጋግሞ ይሄንን ቆርጣ ያሳየውን ነገር ቢያዩት አይ ቲንክ ምን ይያልን እንደሆነ የሚረዱት ይመስለኛል። ሶ የመጀመሪያው ነገር እንኳንም ይሄንን ቪዲዮ እንትን አልከው ቅድም የተነሳውበት ምንድነው ይሄ ፕላኒንግ የሚባል የኢኮኖሚ እቅድ የሚባል አያውቀው። ጀስት ሰውየው ቅዠቱን ይናገራል፣ እንዳፈተተው ይሄዳሉ። እንዳፈተተው የምንለው ጀስት እቅድ የሌለው ነገር በቃ ዛሬ በግራ ነገ ደግሞ በቀኝ ከእንደገና ደግሞ ይሄኛው ሲያስቆምህ ወደዚህኛው ፕሮጀክት መለሳለህ። በዚህ ውስጥ ደግሞ ሪሶርስ ይባክናል፣ የሰው ጉልበት ይባክናል፣ አጠቃላይ የህዝብ ሀብት ይባክናል። አሁን አዲስ አበባ ውስጥ እንደሚሆነው እንደዚሁም በሌሎች ከተሞች ላይ እንደሚሆነው ማለት ነው። ሌላው እንግዲህ ኢትዮጵያ የተረጋጋች ሀገር አይደለችም፣ ሰላም የሰፈነበት ሀገር አይደለም። እንግዲህ ከሰሜን ተነስተ ወደ ታች እስከ ደቡብ ስትወርድ ከምዕራብ ምስራቅ ኢትዮጵያ ውስጥ ግጭት የሌለበት ጦርነት የሌለበት ክፍለ ሀገር የለም። ይህም በራሱ ኢኮኖሚ ላይ የሚያሳድረው ተጽዕኖ አለ፣ እጅግ የሚባል ተጽዕኖ። እሱም ራሱን አሻራ አለው። ሌላው ፎሬን ዳይሬክት ኢንቨስትመንት ከውጭ የሚገባ ሀብት የለም። ምክንያቱም አብዛኛው በፊት የነበረው ራሱ እንኳን ኢቨን ቻይናዎች ደፋር ነበሩ። የትኛው ቦታ ላይ ጦርነት እንኳን ቢኖር አልምተው የሆነ ገቢ የሚያስገኙ ነበሩ። ነገር ግን እነሱ እንኳን ከሀገር ቤት ጥለው እየወጡ ነው ያሉበት ሁኔታ ነው፣ እንኳን አዳዲስ ባለሀብቶች ወደ ሀገር ውስጥ ሊመጡ ማለት ነው። ሌላው ደግሞ ሀብት ኮንሰንትሬት ሆኖ የሚገኘው በከተማ ውስጥ ብቻ ነው። ምክንያቱም ሌሎች ከተሞች የደህንነት ዋስትና ስለሌላቸው ዜጎች እንደልባቸው የሚንቀሳቀሱባቸው ባለመሆናቸው ሀብት ብቻውን ኮንሰንትሬት ሆኖ የምትመለከተው አዲስ አበባ ላይ ነው። ለዚህ ነው አዲስ አበባ ያላቅሟ እያበጠች የኑሮ ውድነቱ እየጨመረ እንቁላል 1 ብር አንድ የነበረ አሁን 20 ብር 30 ብር እየሆነ እየሄደ ያለው ማለት ነው። ይሄ የሚያሳይ አንድ ቦታ ላይ ብቻ ያለ ሀብት ኮንሰንትሬሽን መኖሩ ነው። ሌላው አግሪካልቸራል ፕሮዳክቲቪቲ ሁልጊዜ እንደምንለው ገበሬው ሁልጊዜ በጦርነት ውስጥ የሚታፈን ነው። የግብርና ምርቱን የሚያሳድግበት ምንም አይነት ከመንግስትም ይሁን ከተለያዩ ተቋማት የሚያገኝበት እድል የለውም። በተለመደው ጥማድ በሬ ማረስን ነው የሚታገለው። በዚህ ምክንያት ምርታማነትም በጣም ከፍተኛ ነው። ኢትዮጵያ ደግሞ ስቲል ጥገኛ የሆነችው በግብርና ላይ በመሆኑ ግብርናው ፕሮዳክቲቪቲ ወይም ምርታማነት ቀነሰ ማለት ወደ ከተሞች የሚገባው የእህል መጠን ወይም ደግሞ የእህል ፍሰት እየቀነሰ ይመጣል። ይህም ደግሞ በከተማው ላይ ኑሮ መናር እየጨመረ ይመጣል ማለት ነው። በአጠቃላይ እንግዲህ አይዶንት ከየት ወዴት ዘለን እየሄድን፣ በአጠቃላይ ግን ስንመለከተው አብይ ወደ ስልጣን ከመጣበት ጀምሮ ትልቁ ችግር የኢኮኖሚ ፕላን አለመኖር ወይም የኢኮኖሚ እቅድ በስርዓቱ የሚለካ የሚገመገም ከዛም በኋላ ሂደቱ የሚጠና ከዛ ደግሞ ውጤቱ ከእንደገና የሚፈተሽበት ምንም ስርዓት የሌለ እንደዚሁ ቅዠት ኢትዮጵያ በ30 ሀብታም ትሆናለች፣ ኢትዮጵያ በ2050 ከዓለም አቀፍ ትልልቅ ባለሀብቶች ሀብታም ሀገሮች እኩል ተርታ ትመደባለች አይነት ቅዠት ነው። ይህ ደግሞ በየመንገዱ ያሉ ሰባኪዎች እንደሚሰብኩት አይነት ነገር ነው። ጥያቄ የላቸው ወይም ደግሞ በክርክር የሚፈትሻቸው ሰው የለም። ስለዚህ እንዳሻቸው ያወራሉ። አብይም ያ ምክንያቱም ጠያቂ የለው። እንደምትመለከተው ኢቨን ተቀናቃኙ እንኳን የነበሩ ሰዎች ለሱ የሚያጎበድዱ እንደ አሽከር እንዳፈለገው የሚያዛቸው ኢቨን የሚሰድባቸው የሚያመናጭቃቸው ይሄ ቪዲዮዎች ምናልባት ተመላልሰው አድማጮቻችን ካዩት የሰውየውን ባህሪ መረዳት የሚችሉ ይመስለኛል። ስለዚህ ባለሙያዎች እንኳን ቢኖሩ ይህ ሰው ለማድመጥ ዝግጁ ያልሆነ አይምሮ ውስጥ የሚንኳኩ ቃላቶችን ሰብስቦ እንደዚሁ የሚተፋ ምንም አይነት ለሀገር ራዕይ የሌለው በቅዠት የሚኖር አይነት ሰው አድርጌ ነው የማስበው እና ኢኮኖሚውም በዚህ ሰውዬ መነጽር ውስጥ የሚታይ ነው የሚሆነው። መሪው አድማጭ ካልሆነ፣ መሪው እቅድ ከሌለው፣ መሪው የኢኮኖሚ ጽንሰ ሀሳቦችን እንኳን ለመረዳት አቅም ከሌለው ምን አይነት ኢኮኖሚ ነው ተስፋ የምናደርገው? አብይ አማካሪዎች እንኳን ቢኖሩ ኢቭን አማካሪዎቹ ምን እንዳሉት እንኳን ለመረዳት የሚችል አይደለም።
ያው ኮንሴፕት እጥረት እንዳለበት በብዙ ጊዜ አሳይቶናል። ቃላት እንደመጡለት ነው የሚወረውረው። ኢኮኖሚ ሳይንስ የጥረት ሳይንስ ነው፣ የኛ ኢኮኖሚ ግን የተትረፈረፈ ኢኮኖሚ ነው። ምንናው ስለ ጥረት አናወራም ይላል። አይ ምንም ቤት አይመጣም። ይሄን አሁን ሚዲያ ላይ ራሱ አምጥቼ ማውራት የራሱ ለኔ ያሳፍራል፣ እንኳን እንደ አንድ ሀገር መሪ ቀርቶ ማለት ነው። ከዚህ በፊት ሰምተዋል፣ የኛ ወታደሮች በሳንጃ ነው እነሱ የተደፈሩት በወንድ ነው፣ የኛ ወታደሮች ግን በሳንጃ ነው ይላል። አሁን ምንም ሚኒንግ የለውም፣ ትርጉም የለውም። ዝም ብሎ የመጣለትን ነው፣ ለክርክር እንኳን የሚጋብዝ አይደለም። ከዚህ በፊትም እንደዚህ ተናግሯል። ዛፍ እንድትተክለው ለነሱ ጥላ እንዲሆን ነው ይላል። ለሟቹ ሰው ነቅለህ ዛፍ በመትከልህ ለሟቹ ምንድነው ቤኔፊቱ? ምንድነው ጥላ የሚሆን? አሚን ኢቭን ሎጂካሊ እነዚህ አይነት ነገሮችን ለማብጠርጠር ሰውነት ይገፈትራል። ቢኮዝ ሎጂካል አይደለም። ወይም ከአንድ ሰው ይናገራል ብለህ እንኳን አይደለም ትልቅ ስልጣን ከያዘ ቀርቶ አይደለም እንደው መንገድ ላይ ካለ እንኳን በቅዠት ዓለም ላይ ከሚኖር ግለሰብ የማትጠብቃቸው ቃላቶች ነውና የአብይን ኢኮኖሚ ስታስብ አብይን ማየት ነው። አብይ ቅዠት ውስጥ ህልም ውስጥ ያለ ነው። ለሱ አዲስ አበባ ከተብለጨለጨች በቃ ሀገር ሰላም ነው ብሎ የሚያስብ እኮ ነው። 4 ኪሎ ከተብለጨለጨ 4 ኪሎ ላይ ጥይት ካልተሰማ በጣም ሌላው ሀገር ሰላም ነው፣ ሌላው ክፍለ ሀገር እጅግ ጸጥታና ሰላም የሰፈነበት ብሎ ማሰብ፣ አጠገቡ ያሉ ባለስልጣኖች ቦርጫቸው ካበጠና ከጠገቡ የኢትዮጵያ ህዝብ ሁሉ ጠግቧል ብሎ የሚያስብ ሰው እዚህ አይነት ቅዠት ውስጥ የገባ ሰው ነው። እንግዲህ ኢኮኖሚን የምናየው የኢትዮጵያን ኢኮኖሚ ስናስብ አብይ ምን እያወራ ነው ካልክ ምላሹ ይሰጣል። ቅዠቱን እያየ ነው። ዛሬ ለመናገር አንዳንድ ጊዜ ራሴን መንግስት ነኝ ብሎ ሲናገር እንደ መንግስት እንደ መሪ እንደ ጠቅላይ ሚኒስትር ብሎ እነዚህን ቃላት ሲጠቀማቸው ራሱ ሽምቅቅ ነው የምለው ብዙ ጊዜ። ምክንያቱም ያንን ለመናገር የሚያስችል ስብዕናም አቅምም ችሎታም ምንም ነገር አንዳንዱ እኮ በሆነ ነገር የሆነ ነገር ይኖረዋል ከምኑም ነገር የሌለ ነገር ግን በአጋጣሚ እንደው ቻገር ጥሎባትና ፈርዶባት እጁ ላይ ወደቀች እንደው መንግስት ነኝ ጠቅላይ ሚኒስትር ነኝ ብሎ አፉ ሞልቶ ሲናገር ራሱ እጅግ የሚያሳፍር ነው። ለማንኛውም እንደው ዘሪሁን ምን እንደው አንድ ወደ ኋላ ላይ መጨረሻ ላይ ጥያቄ ያደርጓለሁ ከወዲሁ ግን እያሰብክበት እንድትቆይ ነው። ከዚህ ሰውዬ ምንድነው አንድ መልካም ነገር ልንጠቅስለት የምንችለው? በኢኮኖሚው፣ በጸጥታው፣ በአጠቃላይ በኢትዮጵያዊነት፣ በሀገረ መንግስቱ፣ በዲፕሎማሲው በብዙ መስኮች እንደው አንድ እርምጃ ወደፊት ብለን ልንጠቅሰው የምንችለው አንድ ነገር አለ ወይ? አብዛኛው ወደ ኋላ ብዙ እርምጃ ነው ይርነው ሀገሪቱን ፍጹም ደካማ ያደረጋት ሰው እንደሆነ ምንም ጥርጥር የለውም። ይሄን በተለያዩ ዳታዎች ኢትዮጵያ ላይ በሚታየው እውነታ አረጋግጦ መግለጽ ይቻላል። እስቲ ወደ ኋላ ላይ እንደው ምናልባት እንደው አንድ የሆነ ልትገልጽለት የምትችለው መልካም ጎን ካለ ልትነግረን ትችላለህ? እስቲ ኢኮኖሚው ላይ እንቆይ። አሁን ምን ሰማው ነገር በጣም ከባድ ነው። እንግዲህ የዓለም አቀፉ የገንዘብ ድርጅት IMF እጅ ጠምዝዞ ፖሊሲ ያስቀይሯል እና አብይ አህመድ ሀገር በቀል ፖሊሲ ነው በእኛ ጥናት በእኛ አቅደን ምናምን የሚሉት መደለያና መሸንጊያ ቃላቶቹን እንተውና አንድ አመት ጠብቁን፣ አንድ አመት እንንገራገጫለን፣ ከአንድ አመት በኋላ ግን ምንድነው ወደ ላይ ከፍ ብለን እንወጣለን፣ አንድ አመት ግን እንደምንም እንከክ አለ። መስከረም ላይ አለቀ አንድ አመት። በዚህ በድህነት አብይ አህመድ ባመጣው በዚህ በከፋ የኢኮኖሚ ፖሊሲ ምክንያት የኢትዮጵያ ህዝብ ዋጋ እየከፈለ ነው ያለው። ስለዚህ ምንድነው ከዚህ በኋላ ሊነግረን የሚችለው? ሁሉም ነገር ወድቋል፣ ከስሯል። እንግዲህ የኢትዮጵያ ንግድ ባንክን ለማዳን ነው የሚልም ነገር ተነግሮን ነበረ። ይሄው አሁን እንደምንሰማው 450 ቢሊዮን ብር ገደማ ነው የከሰረው። ባንኩ ነገ ከነገ ወዲያ ሊዘጋና ሊጠፋ እንደሚችልም አንዳንድ ጥናቶች ያሳያሉ። ስለዚህ ምንድነው ከዚህ ሰውዬ ይሄ የኢኮኖሚ ፖሊሲ አተረፈ እያለ በየጊዜው የሚያደነቁራል? የአብይ ምናልባት አንድ ነገር ከሌሎች አባገነኖች የኮረጀው ነገር ቢኖር ፕሮፓጋንዳን ሁሉ ጊዜ ከቀኙ አድርጎ መጓዙ ነው። እስከሚደክመን እስከሚሰለቸን ድረስ አንድ ነገር ላይ ያደክማል። ኢትዮጵያ ኢኮኖሚ አድጓል። ኢኮኖሚ የሚኖር ነው እንጂ የሚወራ አይደለም። አክቹዋሊ የምትኖረው ነው፣ በህይወት የሚታይ የሚተረጎም ነው።